በተለይ በወጣትነት እድሜ መሮጫዬ ጊዜ ነው በዚህ ጊዜ ሮጬ ካልሰራው ሮጬ ካልተማርኩ እና ጊዜው አይበቃኝም ከዚህ ጊዜ ተርፎ ለመጸለይ እንዴት ይችላልው የሚለው ጥያቄ በጣም የተለመደ ነው እና ለምን አትጸልዩም ሲባሉ ጊዜ ስለሌለን የሚል መልስ ይሰጣል ግን ነገሩ በተቃራኒው ቢታይ ነው የሚሻለው እማንጸልየው ጊዜ ስለሌለን ሳይሆን ጊዜ ያጣነው ስለማንጸልይ ነው ጊዜ ራሱ ያጣነው ምክንያቱም ወደ ትናንትናው ዘመን እስቲ እንመለስ ወደ አባቶቻችን ዘመን አባቶቻችን ጸሎት አያስታጉሉም ነበር ዛሬ ያለው ቴክኖሎጂ ግን በአባቶቻችን ዘመን አልነበረም ዛሬ ያለው ፈጣን ትራንስፖርት አልነበረም ህይወት መቼስ ከትናንት ይልቅ ዛሬ ቀሏል አይደለ ባለው በዘመኑ በሰጠን እድሎች ማለት ነው እና አባቶቻችን ማህበራዊ ህይወታቸው ሳይነካ የታመመ ጠይቀው እድር ተሰብስበው ማህበር ጠጥተው ሰንበቴ ጠጥተው እርሻውን በአግባቡ አርሰው አስቀድሰው ይሄንን ሁሉ ነገር አድርገው በአግባቡ ስራቸውን እየሰሩ ግን ለጸሎት ጊዜ አጣዋቁ እኛ በጣም ብዙ ነገሮችን ባጭር ደቂቃ ባጭር ጊዜ ለማድረግ የምንችልበት ዘመን ነው ያለው እዚህ ቁጭ ብሎ ሌላ ዓለም ላይ ካለ ሰው ጋር በጥቂት ደቂቃዎች በኢሜል በስልክ መነጋገር የሚቻልበት ብዙ ነገሮች ጊዜያቸው ባጭሩ ሊፈጸሙ የሚችሉ ነገሮች መደረግ የሚችሉበት ዘመን ላይ ነን እነሱ ጊዜ በቅቷቸው ከጸለዩ እኛ ለምንድነው ጊዜ ያጣ ነው ሲባል ጊዜ እንድናጣ ያደረገን መጸለይ አለመቻላችን ጊዜያችንን በአግባቡ እንድንጠቀም ራሱ ጸሎት ያስፈልጋል በጊዜ ስልጣን እንዲኖረን ምክንያቱም እግዚአብሔር አንዱ ትልቁ ስጦታው ጊዜ ነው ሊያውም አጭር ናት ያለችን እዚህ ምድር ላይ ምን ኖራት ከሷም ላይ ነው እንግዲህ ጊዜ የለኝም ይያልን ያለነውና ለስጋችን ብቻ ምን ሮጠው እና እግዚአብሔር ጊዜን እንዲባርክልን እናስተዋውስ ከሆነ በመድረ በዳ ጌታችን 5 ዓሳና 2 እንጀራ አበርክቶ ያንን ሁሉ ሺህ ሰው መግቦ ተርፏል አይደል የግድ እኮ ዓሳና እንጀራ ብቻ አይደለም እግዚአብሔር የሚያበረክተው ጊዜንም ያበረክታል እንዲተርፈን ማድረግ ይችላል በጥቂት ጊዜ ብዙ ነገር መስራት እንድንችል ለጸሎት ጊዜ ለኝም የሚል ሰው ፊልም ለማየት ጊዜ ያጣ ኳስ ለመጫወት ጊዜ ያጣ አንድ የእግር ኳስ ጨዋታ ከመካሄዱ በፊት ጨዋታው ሳይጀመር ቀኑ ሙሉ ተሰልፎ የሚሉ ሰዎች አሉ እንዴ ይሄ ጊዜ ከየትኛው ባንክ ወጥቶ ነው እዚህ ላይ ኢንቨስት የተደረገ ከየት መጣ ያሰኛል ረጅም ሰዓት ሰልፍ ይጠብቃሉ ትኬት ከዛ በኋላ ኳሱ አለ እስኪወጣ ድረስ አለ እምንሰጠው ትኩረት ነው እንጂ ለጸሎትና ለመንፈሳዊ ነገር ቅዳሴ ረጅም ነው ብለው ሰዎች የሚማረሩ ጸሎት ረጅም ነው ብለው የሚማረሩ ሰዎች ግን ሌላ በጣም ረጅም ነገር ሲያደርጉ እናያለን እምንሰጠው ቦታ ነው ጊዜ ያሳጣን እንጂ ጊዜ አተን አይደለም እና ጊዜያችንን በአግባቡ ወኩሉ ዘገብረ ይፈጽም ይላል አይደል የጀመረውን ለመፈጸም ራሱ ሰው ረድኤተ እግዚአብሔር ያስፈልገዋል አንዳንዴ በጥቂት ደቂቃ ሊሰራ የሚችል ነገር ሳንሰራው ከየት ሊጀምር ስንል እንውላለን ጊዜህን እንኳን በአግባቡ ለመጠቀም እንድትችል ጸሎት ያስፈልጋልና አባቶቻችን አልፎ ተርፎ ጦር ሜዳ ላይ ይጸልዩ ነበር እንግዲህ አሁን ምን ተርካቸው ያድዋ ጦርነት የምንጦርነት ይያልን በአገራችን ከፍተኛ ቦታ ያላቸው ታሪኮች ሲመረመሩ ጾምና ጸሎት አልታጎሉባቸው በዚያ ቦታ ላይ ሆነው ዳዊት ይደግሙ ነበር አሁን እነዚህ ሰዎች ላለመጸለይ ምክንያት ላቅርብ ቢሉ ከጦርነት የከፋ ምን ነገር አለ አይ በሰላም ጊዜ ነው ምን ይየየም ሲደላ ነው ይባላል አይደል ስለዚህ ለመጸለይም እኮ ሁኔታዎች መመቻቸት አለ ጥይት እየጮህበ ጦርና ጋሻ ይዘ ከላይ የሚተኮስ ዘመናዊ መሳሪያ እየተወረወረበ ጥይት እየተተኮሰበ ግን ጸሎትን ማታስታጉል ያው አቡነ ዘበሰማያት ስንት ማናየውን ጦር ይመልሳል ይላሉ አባቶቻችን ስለዚህ አባቶቻችን እምነቱ ስለነበራቸው ጊዜ የለኝም የሚለውን እንደ ምክንያት ማቅረብ አልሞከሩም እንደ ምግብ ነው ጸሎት ምግብ ነው እስቲ ሰው የፈለገ ጊዜ ቢያጣ ምግብ ይቅርብኝ ይላል አይ እኔ የሥራዬ ጸባይ ስለማያመች አልበላም የሚል ሰው የለም በምንም ሁኔታ ላይ ሆኖ ይመገባልና ጸሎትን እንደ ግዴታ ካላየ ነው ከእግዚአብሔር እንደ መገናኘት ካየ ነው እንደውም ጊዜያችንን የሚባርክልን ጸሎት ምን ይላል እዚህ እስራኤላውያን ምን ያወርድላቸው ነበር ሲወርድላቸው የሚበቃችሁን ያህል ብቻ ለቀሙ ተብለው ታዘው ነበር እና የሰው ጸባይ ደካማ ስለሆነ አንዳንዶቹ ለነገ ምን ነው ባይወርድስ ብለው አሰቡ ስለዚህ ለክፉም ለደጉም ብለው ጨምረው ለቀሙ አንዳንዶቹ ደግሞ እግዚአብሔር ከባረከው ትንሽስ ብልነቅማ ይበቃንም ወይ ብለው ትንሽ ለቅመው ሄዱ ከዚያ ምን ይላል ብዙ ለለቀመ አልተረፈውም ጥቂት ለለቀመ አልጎደለበትም ስለዚህ አንድ ሰው ለጸሎት ጊዜ ባለመስጠቱ ሰንበት ሳይል በዓል ሳይል ማንኛውንም መንፈሳዊ ምክንያት ሳያቀርብ ዝም ብሎ ስጋዊ ህይወቱን ብቻ ስላሳደደ ስኬታማ ይሆናል ማለት አይደለም በአንጻሩ ደግሞ ለጸሎትና ለመንፈሳዊ ነገር ጊዜ ሰጥቶ የሰራሃትባትን ስራ እግዚአብሔር ከባረከልኝ ይበቃል ስላለ ደግሞ ይከስራል ማለት ነው ብዙ ለለቀመ አልጎደለበትም የተባለው ለዚህ ነው አልተረፈውም ጥቂት ለለቀመ አልጎደለበትም እና እግዚአብሔር
በምንጸልየው ጸሎት ለመንፈሳዊ ነገር በምንሰጠው ቦታ ቆጥሮ የሚሰጠን ገንዘብ ላይኖር ይችላል። በርግጥ አይ በዚህ ሰዓት ምጸልይበትን ብሰራበት የሆነ ያህል ገንዘብ አገኛለሁ ይላሉ ሰዎች፣ ወይ የሆነ ነገር አገኛለሁ ይላሉ። እርግጥ ነው እግዚአብሔር ቆጥሮ ገንዘብ ላይ ሰጥ ይችላል። ግን ኪስ ውስጥ ያለውን ገንዘብ እድሜውን ማቆየት ይችላል፣ ማበርከት ይችላል። እና በማናየው መንገድ የሚሰጠን በረከት ከምናየው በላይ ነውና ለጸሎት ጊዜ የለኝም ማለት ያን ያህል አሳማኝ ምክንያት አይሆንም።